ቁስሉ በሁለት ሳምንት ተጠናቋል። የነበረው ቁስል ማለት ነው። የቆዳ በሽታው ቁስሉ ተጠናቀቀ። በሁለት ሳምንት ሲቆስል የነበረው ቆዳ ተነሳ። ያን መድኃኒት ለ5 ቀን ነው የታዘዘልኝ። በጣም ህመሙ ከባድ ስለነበር ወስጄ ልክ የሚታጠነውን ታጥኝ እንዳደርኩ የዛኑ ቀን ማታ የወሰድኩት ዕለት እንቅልፍ ተኝቼ አደርኩ። በ4 ወሬ ነው። አሁን ያለው ነው ጥኔ ድኗል። በጣም በአጠቃላይ ድኗል ማለት ነው የሚችለው። አሁን ምንድነው የቀረ? ቆዳዬ ወደ ነበረበት መመለስ ብቻ ነው የቀረ። የሚሰማኝ ስሜት ምንም ነገር የለም። እዚህ ቤት ህክምናን ብቻ አይደለም የምታገኘው፣ ትዕግስትን ታገኛለህ፣ ትህትናን ታገኛለህ፣ ስነ ምግባርን ታገኛለህ። ከመድኃኒዓለም ከማን ማለት ነው። መድኃኒዓለም በሳቸው ላይ አድሮ ነው ይሁን ሁሉ የሚያደርግ፣ ይሁን ሁሉ የሚያድነን፣ ይሁን ሁሉ የሚያሽረን፣ ይሁን ሁሉ ነገር የሚያደርግልን መድኃኒዓለም በሳቸው ላይ አድሮ ነው። ከዛ ውጭ ታካሚ አሁን መድኃኒታችን በስነ ስርዓት ከተጠቀምነ የሚጠጣውን በሚጠጣ የሚቀባውን በሚቀባ መታጠቢያ ያለ የሚታጠበውን በመታጠቢያ በስነ ስርዓት ከተጠቀምነ የማንድንበት ምንም አይነት ምክንያት የለም። ግን ሲቀመጥ ደም ነው በቃ የሚቀመጥ። በጣም ለረጅም ጊዜ ሲነግረኝ ለኔ ራሱ እየነገረኝ የቆየው ጊዜ በጣም ብዙ ጊዜ ነው። እና እኔ ደግሞ ህክምና ነው ምናምን መታየት ያለብህ ምናምን እያልኩኝ አውቄ ያው እንደዚህ ብትለው ትንሽ እንትን ይሉኛል አይቀበሉኝም በሚለው ይዤው ባህል ህክምና ነው እንደዚህ ነው የሚያገለግሉት። ቤቱ መንፈሳዊ ቦታ ነው፣ ሌላ ነገር አይደለም። ያው መጀመሪያ ላይ እስካሁን ድረስ አመት ሆኖታል። ህመሙ ቀጣለ ዳነ በቃ። አሁን እኔንም ይመርቃል አባንም ይመርቃል። ትግስት ደጀን እባላለሁ። የመጣሁት ከባህር ዳር ነው፣ ከቀበሌ 15። አይ በሽታዬ ሌላ ህክምና ላይ አልሄድኩም፣ ጸበል ላይም ቢሆንም አልሄድኩም። ይህን ተቋሙን ከ4 አመት በፊት ሳወቀው ስለነበረ ቀጥታ ህመሙ እንደተከሰተብኝ ወደ ማዕከሉ ነው የመጣው። ህመሙ በጣም ይሄ ነው የማይባል ቁስል ነው። ፊቴ፣ አንገቴ የቆዳ ነበር አጠቃላይው እጄ ይሄ ይታያል፣ አንገቴም ይታያል። ይሄ አጠቃላይ ከአንገት በላይ ሁሉም ፈነዳርቷል። ይሄ ነው አይባልም። እንትኑ ህመሙ ከተነሳብኝ አይ ያ ብዙም አልቆየውም። ቢያንስ 3 ሳምንት ነው የቆየሁት። ይሄ ቁስል ለምን ያህል ጊዜ ቆየ ብትለኝ በቃ ከመጣሁኝ አሁን ቢያንስ ህመሙ የተከሰተ ከ2 ወር በፊት ነው። እዚህ ግን ለህክምና የፈጀብኝ ቁስሉ በ2 ሳምንት ተጠናቋል። የነበረው ቁስል ማለት ነው። የቆዳ በሽታው ቁስሉ ተጠናቀቀ። በ2 ሳምንት ሲቆስል የነበረው ቆዳ ተነሳ። የፊቴም ያው 2 ጊዜ ተነሳ። ይሄ 3ኛ ቆዳዬ ነው። ያንገቴም ልክ እንደዛው ማለት ነው። እናም በአጠቃላይ 2 ወር ቢፈጅብኝ ከእንትኑ በኋላ ካመሜ በኋላ ሲጀምረኝ እጅ አካባቢ ነው የጀመረ ሲጀምረኝ። እኔ መሙ ከምን እንደመጣ አላውቅም። እዚህ አካባቢ ያሳከከኝና የሆነ ሸፈፍ የሚል ነገር አሳከከኝ። እዚህ አካባቢ ደግሞ ልክ እንደ ጭርት አንገቴ አካባቢ ማለት ነው ልክ እንደ ጭርቱ ነው የወጣው እና ጭርት ነው ይሻለኛል በሚል ነው ዝም ብዬ ችላ ብዬ ቆይቻለሁ። የምች መድኃኒት የውዘው በራሴ ማለት ነው የምች መድኃኒት የሚባለውን ታጥኛለሁ። ደግሞ ይሄ ዓለሞችምና የሚባል እሱ ሊሆን ይችላል ተብሎ ደግሞ 7 ቀን ምናምን ቡና ምናምን ተፈልቷል። ለውጥ የለውም፣ እየባሰው ሄደ። እዛ ሲበሰው በጣም ቁስሉን በቃ እንደዚህ አርጌ ተሸክሜው ነው የመጣው። ቁስሉን እኮ ተቀየር ያለው ወደላ ነገር ማለት ነው። እዚህ መጥቼ ራሱ ስለሚያቆኝ ከዛ በፊት ስለሚያቆኝ በደህንነቴ ሁሉም ደንግጧል። ጥበቆች ራሱ ሲሆን በጣም ነው የደነገጡት። ገነቱ መድኃኒት ለወስድ የመጀመሪያ ቀን ሲመጣ በጣም ነው የደነገጠ እና መሙ ይሄ ነው የሚባል ነገር አይደለም። በጣም የሚያመኝ የሚሰማኝ ስሜትና ቁስሉ ለውጥ ያገኘውበት በ2 ሳምንት ውስጥ ነው። በ2 ሳምንት ማለት ነው። ሌላው ነገር ያው ቀስ በቀስ ነው። ያ ግን ቁስሉ እየተቀባ ሲነሳ ሲቀረፋ፣ ይሄ የሚያንገቴም ሲቀረፋ ይሄ 2 ጊዜ ነው ብያለሁ የተነሳ። ይሄም ልክ እንደዛው ነው የተነሳ። ከዛ ወደ ራሱ በቃ እንትን አለ ተመለሰ። አይ ለመጣ የቻልኩት እኔ ከ4 አመት በፊት ታከምኩበታለሁ። መስቀለ ክርስቶስ አካባቢ ያሉ ማለት ነው።
ያኔ መሜ ምንድነው የነበረ እጀም እግሬም አይሰራም በቃ ስብርብር ያለ ነገር ውስጡ እግሬም ሰራመድበት ልክ እንደሾ ይወጋኛል መራመድ አልችልም በጎኔ መተኛት አልችልም እህልም መብላት አልችልም ውሃ መጠጣት አልችልም መተኛትም አልችልም በጎኔ መቀመጥም አልችልም በቃ የሰራ ከላቴ ውስጡም እንደሚሰማኝ ቁስል ነው የሚሰማኝ የውስጥ ቁስል ማለት ነው እና ምን ያክል ቆየው ያኔ ታምሜ 4 ወር ምግብ ሳልበላ ውሃ ብቻ እየጠጣው የተወሰነ ማለት ነው ከዛ የሆነሽ ጓደኛዬ ነበርሽ የሆነ ገዳም ቦታ ማውቃት እንደዚህ አሞይ ምናምን ስላት አይ እንደዚህ አይነት ቦታ አለ የባህል ህክምና ወስድ ልውሰድሽ አለች አይ እኔ እንዴት ሊሆን ይችላል እንደዛ ገዳም ላይ የተገናኘን ምናምን ስላት አይ እንደዛ አይደለም ምትድኝበት ቦታ ነው ገንዘብ ባይኖርሽም ያጨናንቅሽ አይደለም እና ምትድኝበት ምትፈወሽበት ነው የድኝበታለሁ ብላ ይዛይ መጣች ዋልነ ገባው ተመረመርኩ መድኃኒት ታዘዘልኝ በቃ ይሄን መድኃኒት በቀጥታ መከታተል አለብሽ ተባልኩኝ ያን መድኃኒት ለ5 ቀን ነው የታዘዘልኝ በጣም ህመሙ ከባድ ስለነበር ወስጄ ልክ የሚታጠነውን ታጥኝ እንዳደርኩ የዛኑ ቀን ማታ የወሰድኩት ለት እንቅልፍ ተኝቼ አደርኩ በ4 ወሬ ነው በ4 ወሬ ማለት ነው እንቅልፍ አጥቼ በ4 ወሬ የመጀመሪያ ቀን ወስጄ የሚታጠነውን ታጠንኩ እንቅልፍ ተኝቼ አደርኩ በበነገው አጥሚት ቀመስኩ በሁለተኛ ቀኑ እንጀራ በለው በሳምንት 5 ቀኑ እንደጨረስኳት በአጠቃላይ ምግብ በለው እንደ ልብ መንቀሳቀስ ጀመርኩ መተኛት ጀመርኩ የፈለኩትን መብላት ጀመርያለሁ 10 ቀኑ ላይ በቃ በአጠቃላይ ህመሙ ከውስጤ ላይ የለም የ10 ቀኑን ከወሰድኩ በኋላ ማለት ነው ይሄ ሁለተኛዬ ነው ወደዚህ ማከል መጣ ሁለተኛዬ ነው ያው የተመላለስኩ ነው 1 ወር ምናምን ይሆን እዚሁ በውስጥ ቆይቻለሁ ቁስሉ አሞኝ እንደመጣሁኝ በውስጥ ማለት እዚሁ በማከል ውስጥ ማለት ነው እዚሁ ታኝቼ እየታከምኩ ያው ጥሩ ትብብር እየተደረገልኝ ምታከመው በነፃ ነው በማከሉ ነው ምግብ በማከሉ ነው ሁሉ ነገር በማከሉ ነው 1 ወር ነው የቆየሽ አዎ ማለት 1 ወር የቆየው ስለ የተመላለስኩ ስታከም ቆይቻለሁ ለ2 ወር ያክል ግን እዚህ ደግሞ 1 ወር ቁታኝቼ ቆይቻለሁ ከዛ በኋላ ያው እንትን ይያልኩ የተመላለስኩ እየሄድኩ እየመጣው ማለት ነው መድኃኒት እየታዘዘልኝ ህክምናው የወሰድኩት የነበረው በቅባ ቅዱስ የሚቀባ በባዝሊን የሚቀባ ከዛ ውጭ ደግሞ በጣም ያሳከከኝ ነበርና በጣም ይበላይ ነበር ቁስሉ ካቅም በላይ እሪ ያስብለኛል እሪ ባስባለኝ ሰዓት ደግሞ እሪ ስልባቸው እዚህ ከተቋሙ ውስጥ ላይ የሚያገለግሉ ልጆች አሉ እነሱ ይመጡና ፎቶ አንስተው ምን ብለው ይወስዱና ያሳያሉ ወዲያውኑ መድኃኒት ታዘዝልኛል አመተው ይቀቡኛል ብርድ ይልልኛል የሚያቃጥለኝ ነገር ማለት ነው አሁን ያለው ነው ጥኔ ድኗል በጣም በአጠቃላይ ድኗል ማለት ነው የምችለው አሁን ምንድነው የቀረ ቆዴ ወደ ነበረበት መመለስ ብቻ ነው የቀረ የሚሰማኝ ስሜት ምንም ነገር የለም ወደ ነበረበት ስለ መጀመሪያ የነበረው ቆዳ ያለ አይደለ ይሄ ለምጡ ያ መልቀቅ ብቻ ነው የቀረ እንጂ ምንም እንትን የሚሰማኝ ስሜት ነገር የለም በቃ የሚያቃጥል የሚበላ በፊት ይበላይ ነበር ያቃጥለኝ ነበር ራሴንም ያሳጠኝ ነበር አሁን ላይ ምንም ነገር የለም እሺ እኔ በቃ ማለት በእኔ አንደበት እኔ እንጃ ለማመስገን በጣም ይከብደኛል አባ ክንፈሩ ፋይል ማለት በጣም የሁሉ አባት ከኢትዮጵያ ከሁሉ ከዓለም እስከ ዓለም ማለት ነው ይሄ ነው ልለው አልችልም እኔ አሁን ያለ ምንም 1 ብር ነው የታመምኩት ይመም የተከሰተብኝ የታከምኩት ግን ያለ ምንም 1 ብር ነው በነፃ በዞም በእንከበካቤ ራበሽ ጠማሽ እየተባልኩ ምን ጎደለሽ እየተባልኩ የቤት ክራይ እየተከፈለልኝ ነው የተመረመርኩት ማለት ነው አሁን ምታከመው ያለሁት ለምን ስራዬ ከጆዳፍ ነው የምሰራው ሻይ ቡና ነው የምሰራው ከጆዳፍ ነው ምንም አይነት ብር የለኝም በታመም በተለይ ይሄን በተከሰተበት ሰዓት ምንም አይነት ብር የለኝም እና እንደዛ ስለሆነ እሳቸውን ለማመስገን እኔ እንጃ እግዚአብሔር ብቻ ወለታቸውን ይክፈላቸው ነው ማለት ነው ምለው አልችልም ከዛ ውጭ ደግሞ ተቋሙ ሰራተኛም ከጥበቃ እስከ ውስጥ ድረስ ሳላመሰግን አላልፍም ለምን ሁሉን በየቀኑ ስንት ሰው ነው ይመጣ ባሪው ተቀያየረ ሰው ነው ይመጣ ያን ሁሉ በተተና ነው የሚያስተናግዱት የዛን ሁሉ ባህሪ ችሎ ነው የሚያስተናግዱት እና ብቻ ይከብደኛል ለማመስገን ቃላት ያጣ ዞሮ አሁንም ማለት ነው ተቋሙ
የሰለሞን መንደር የባህል ሕክምናና የምርምር ማዕከል የሚሰጠው አስተዋጽኦ በጣም ትልቅ ነገር ነው። እዚህ ቤት ሕክምናን ብቻ አይደለም የምታገኘው፣ ትዕግስትን ታገኛለህ፣ ትህትናን ታገኛለህ፣ ስነ ምግባርን ታገኛለህ። ይህን ከማን ነው የምታገኘው? ከአባታችን ነው፣ ከአባ ክንፈ ሩፋኤል ነው የምናገኘው። የምንማረው ብዙ ነገር የምንገነዘበው ማለት ነው። እና ብቻ እኔ አላቅም። እኔ በተለይ አሁን ከሞትኩኝ ነው የተረፍኩት። አሁን እኔ ለዚህ ደርሳለሁ አላልኩም። አሁን እኔ ሰለሞን መንደር የባህል ሕክምናና የምርምር ማዕከል እኔ ስለማቅ ነው መጥቼ የታከምኩት። የማያውቅ ሰው ደግሞ ቤቱ ነው ስንት የሚጎዳል። አሁን እኔ መሙን ከምን እንደመጣ ባላቅም ግን ውስጥ ለውስጥ የሚሄድ ነው መሙ። ቁስል ውስጥ ለውስጥ እንትን እያለ የሚሄድ ቁስል ነው እና በቀላሉ ራሱ ድናለሁ አላልኩም ነበር። መጥቼ ብታከም እንደሚያድኑኝ አውቃለሁ። ግን ሰው አንስቶ ሰው ጥሎ ምን ተንገላትቼ ሰው አንገላትቼ ነው ድናለሁ ያልኩኝ ነበር። በ2 ሳምንት ለውጥ አመጣለሁ አላልኩም ነበር። ግን እኔ በ2 ሳምንት ነው ለውጥ ያመጣው። ከዚህ ማዕከል በእኔ ምክንያት ያላዘነ የለም ስመጣ። አሁን ደግሞ ሲሻለኝ ያልተደሰተ ሰው የለም፣ ራሱ ሰው ማለት ነው። ተስፋ ያላዘ ሰው ራሱ የለም በእኔ እና ማዕከሉን በጣም አመሰግነዋለሁ። እኔ ሁሌም ለማመስገን ወደኋላ አልልም። ከዛ ውጭም ደግሞ እዚህ ያለ ታካሚ ራሱ ብዙ አስተዋጽኦ ያደረገልኝ ሰው አለ። ያጽናኑኝ ሰዎች አሉ፣ ያበረታቱኝ ሰዎች አሉ። በዛን ሰዓት አሞኝ ሳለቅስ አይዞሽ ነገ ሌላ ቀን ነው ያሉኝ ሰዎች አሉ። እነሱንም ሳላመሰግን አላልፍም በዚሁ አጋጣሚ ማለት ነው። ታካሚዎች ናቸው። ታካሚዎች ማለት ነው። ብዙ ነገር ብዙ አስተዋጽኦ ያደረገልኝ ሰው አለ። ያበረታታኝ ያጽናናኝ ሰው አለ። ነገ ሌላ ቀን ነው ያለኝ ሰው አለ እና እነሱንም በዚሁ አጋጣሚ ሳላመሰግን አላልፍም። እናንተንም በዚሁ አጋጣሚ ሳላመሰግን አላልፍም። በዋናነት ደግሞ አባታችን አባ ክንፈ ሩፋኤል እሳቸውን ደግሞ በእኔ አንደበት የሚመሰገኑ አይደሉም፣ ከመድኃኒዓለም በታች ማለት ነው። መድኃኒዓለም በእሳቸው ላይ አድሮ ነው ይህን ሁሉ የሚያደርግ፣ ይህን ሁሉ የሚያድነን፣ ይህን ሁሉ የሚያሽረን፣ ይህን ሁሉ ነገር የሚያደርግልን መድኃኒዓለም በእሳቸው ላይ አድሮ ነው። ከዛ ውጭ ታካሚ አሁን መድኃኒታችን በስነ ስርዓት ከተጠቀምነ፣ የሚጠጣውን በሚጠጣ የሚቀባውን በሚቀባ፣ መታጠቢያ ያለ የሚታጠበውን በመታጠቢያ በስነ ስርዓት ከተጠቀምነ የማንድንበት ምንም አይነት ምክንያት የለም። ግን ትንሽ ሌላ ቦታ ላይ ብዙ ቦታ ስንዞር ኑረን ወደ ምድንበት ቦታ ስንመጣ ወደ መዳኛችን ቦታ ፈጣሪ ሲመራን ትግስት ያሳጣናል። አሁን ትግስት የሚባለው ነገር ነው ትንሽ ከበድ እያለ ያለ። ቤቱ ደግሞ ምን ይፈልጋል? ትግስትን ይፈልጋል። ጥሩ ስነ ምግባርንም ይፈልጋል፣ ጥሩ እምነትንም ይፈልጋል፣ እግዚአብሔር ማመስገንንም ይፈልጋል። ቤቱ የመንፈሳዊ ቦታ ነው እና እንደዛ ስለሆነ ታካሚዎችንም በዚሁ አጋጣሚ እኔ ምላቸው ማስተላልፈው መልእክት ትግስት ነው። ሰው ትግስት ካለው የማይድንበት ኬዝ የለም። አሁን የኔ አባት በ2017 ማለት ነው የዛሬ ዓመት ማለት ነው ደም ያስቀምጠው ነበር ለረጅም ጊዜ ገጠር ቦታ ነው ያለ እና የገጠር ሰው ደግሞ ስራ ስራውን ያያል። ያን መምቸክ አላደረገውም፣ ግን ሲቀመጥ ደም ነው በቃ የሚቀመጥ በጣም ለረጅም ጊዜ ሲነግረኝ ለኔ ራሱ እየነገረኝ የቆየው ጊዜ በጣም ብዙ ጊዜ ነው። እና እኔ ደግሞ ሕክምና ነው ምናምን መታየት ያለብህ ምናምን እያልኩኝ አውቄ ያው እንደዚህ ብትለው ትንሽ እንትን ይሉኛል አይቀበሉኝም በሚለው ይዤው መጣው ና ብዬ ይዤው መጣው። አልመጣልኝ ብሎ በግድ እኔ መጥቼ ልውሰድ ስለው እሺ ብሎ መጣና ይዤው መጣው ወደዚህ ማለት ወደ ማዕከሉ። እዚህ ይዤው መጣው ጋውን ለብሰው ምናምን ሲሆን እንደው እነዚህ ዶክተሮች እናት አለም ይሄን ጋውን ለብሰው በቃ ሲያማምሩ ነው እንትን ነው ሕክምና ቤት ያደረገው ዘመናዊ ማለት ነው እንጂ ትዝ አላለውም። ለምን አያነብም ምንም አያውቅም። የባህል አልመሰለውም። ከዛ በኋላ ካርዳ ወጣነ ገባነ ምርመራ ክፍል ይዤው ገብቼ ተመረመረ። ከተመረመረ በኋላ መድኃኒቱ ሲሰጠው አስረዳሁት። አባም አስረዱት። እንደዚህ አድርገው ይውሰዱ ተባለ። እዛ እኔም ከዞሬ ነገርኩት። እሺ ብሎ አመስግኖ መርቆ ተመሰጋግኖ ካሁን በፊትም እንዴት እንዳዳኑኝ የዛሬ 4 ዓመት በፊት ላይ ምናምን ስለነገርኩትኝ እዛው ላይ በጣም ደስ አለውና ይዤው ሄጄ ያች መድኃኒት በቡና ነው የምትጠቀም የ5 ቀን ናት።
ተጠቀመ። በሁለት ቀኑ ቆመ ያ ነገር ማለት ነው። እየተወረደ ደም ነው የሚወጣ። ወደ ታች ንጹህ ነገር ሳይሆን ደም ነው የሚወጣው። ጉርድ እያለ የሚወጣ ነገር የለም፣ ያ ነው የሚወጣ። በሁለት ቀኑ የለም ያ ነገር። አረ ልጅ ምን አይነት ነገር ነው? እንዴት አይነት መድኃኒት ናት እቺ መድኃኒት? ባንዴ እኮ ቀጣለ ነገር ምናምን አለኝ። አዎ እንደዚህ ነው፣ ይሄው የባህል ሕክምና ነው፣ እንደዚህ ነው የሚያገለግሉት። ቤቱ መንፈሳዊ ቦታ ነው፣ ሌላ ነገር አይደለም። ያው መጀመሪያ ላይ ያልነገርኩህ እናንተ ሌላ ነገር ስለምትሉ ነው፣ አትቀበለኝም ብዬ ነው፣ አለድም ትለኛለህ ብዬ ነው ምናምን አልኩት። ለ5 ቀናት ያችን ጨረሰ። ደህና ሆኖ መጣን። በሁለተኛ ቀኑ ወሰርነ። አሁንም የ5 ቀን አድነ ወሰዳት ያችን መድኃኒት። መጨረሻ ላይ አባ አዲስ አበባ ሄዱ፣ ደግሞ እዛኛው ማለት ነው። እዛ ሲሄዱ ከብቶቹ ምኖቹ እያለ ልሄድ ነው አለ። አረ እባክህ ቆይ ደግሞ አሁንም ተወስዳለህ መድኃኒት ስለው ተይውማ ልጅ ሲመጡ ነው የምመጣ፣ ከአዲስ አበባ ሲመለሱ እመጣለሁ ደውይልኝ አለ። ሄደ። ከሄደ ጀምሮ ግን ያቺ 2 ጊዜ ነው ወሰደ ብያቸዋለሁ። እንግዲህ ማመን አለማመን የራሳችን ፋንታ ነው። እስካሁን ድረስ አመት ሆኖታል። እመሙ ቀጣለ ዳነ በቃ። አሁን እኔንም ይመርቃል፣ አባንም ይመርቃል። ይሄ ምንድነው? እምነት ነው። አሁን የገጠር ሰው እምነት ነው። ሞኝ ናቸው፣ ያምናሉ፣ ውስጣቸውም የዋ ነው። እና አይሆነ ነገር አንተ አምነህ ካልተጠቀምክበት ልትድን አልትችልም። እና ማነው ዋናው ወሳኙ የመዳናችን ምክንያት እምነት። እዛው ውጭ ደግሞ እግዚአብሔር ማመስገን፣ ጸሎት ማድረግ፣ መድኃኒታችን በአግባቡ መውሰድ። የሆነ መድኃኒት ተሰጥቶን ደግሞ ያኛው መድኃኒት ሳያልቅ አሁንም ማመብ ተብሎ ሌላ መድኃኒት ማጻፍ ያ ጥሩ አይመጣም። መድኃኒት ላይ መድኃኒት አይወሰድም። ቢያንስ አንዱ መድኃኒት አልቆ አንዱ መድኃኒት ሲሆን የመመው ልክ ይታወቃል። እዛው ውጭ ደግሞ ያው አንዳንድ ሰው ዞሮ ያው እንትና አለብን አመቱ ቆዘገየ እንደዚህ ያለ ወሩ ምናምን እንደዚህ ምናምን የሚባል ነገር አለ። ያ ግን ምንድነው እንደዛ የሚያራዝምብን የራሳችን ችግር ነው። መድኃኒቱን ልንጠቀም ከወሰድን በኋላ ነገ እንወስደዋለን የሚባል ነገር አለ። ያ አመምን ያራዝማል። እዛው ውጭ ደግሞ እኔ መድኃኒት ሶስት ጨርሼ ልወስድ ለአንድ ቀን ሲቀረኝ ያቺ መድኃኒት ካቋረጥኳት ምድን ግን በዛች ባንድ መድኃኒት እኮ ሊሆን ይችላል። ያቺ ከተቋረጠች ያም ደግሞ ፈውስ አይኖረውም። መድኃኒት እንደ መድኃኒትነቱ በተሰጠን መሰረት ሲሰጡ አስረድቶ ነው የሚሰጡ። ደከመን ሰለቸን አይሉ። መድኃኒት ቤቶች በጣም የሚገርሙ ናቸው። አስረድተው በስነ ስርዓት በሚገባን ቋንቋ ነው የሚሰጡ እና በሚገባን ቋንቋ እስከሰጡን ድረስ ደግሞ በስነ ስርዓት መድኃኒታችን የመጠቀም ትልቁ ስራችን የኛ ነው። እና እኔ ያለው ነገር ይሄ ነው በጥቅሉ። ማዕከሉ ማለት በእኔ አንደበት ተመስግኖ ምንም ይሄ ነው የሚባል ነገር የለም።